እሺ እግዚአብሔር የተመሰገነ ይሁን። ዛሬ ከእናንተ ጋራ አብሬ እንድካፈል እግዚአብሔር በልቤ ያስቀመጠው መልእክት የሚገኝበት ክፍል በራእይ መጽሐፍ ምዕራፍ 3 ከቁጥር 7 እስከ 8 ያለውን ሐሳብ በማንበብ እግዚአብሔር እንድናገርበት የሰጠኝን መልእክት እርሱን ነግሬያችሁ በቀጥታ ወደ ዛሬው መልእክት አልፋለሁኝ። የራእይ መጽሐፍ ምዕራፍ 3 ቁጥር 7 እና 8 እንደዚህ ይላል። በፊላደልፊያም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል፣ ስራህን አውቃለሁ። እነሆ ባንተ ፊት የተከፈተ በር ሰጥቼሃለሁ፣ ማንም ሊዘጋው አይችልም። ኃይልህ ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና በማለት ይናገራል። የዛሬው መልእክት ርዕሱ እግዚአብሔር ሌላ በርን ይከፍታል የሚል ነው። በዚህ ባነበብኩላችሁ የእግዚአብሔር ቃል ውስጥ ስንመለከት ሐዋርያው ዮሐንስ ስለ ክርስቶስ ወንጌል ፍጥሞ በምትባል ደሴት መከራ እየተቀበለ ባለበት ጊዜና ሰዓት ጌታ ኢየሱስ ክርስቶስ በመልአኩ አማካኝነት ለዮሐንስ በእስያ ለሚኖሩ ለሰባቱ አብያተ ክርስቲያናት መላእክት ወይም ደግሞ አገልጋዮች መጋቢዎች ሊሆኑ ይችላሉ፣ ለነርሱ ወደ ቤተ ክርስቲያን እንዲተላለፍ የፈለገውን መልእክት በዮሐንስ በኩል የመጣላቸውን መልእክት ዋና ሐሳብን ሳነብ በሰማችሁት ክፍል ውስጥ ዋናው ሐሳብ እርሱ የሚከፍተውን ማንም ሊዘጋው እንደማይችል፣ እርሱ የሚዘጋውን ማንም ሊከፍትለት እንደማይችል፣ ያ ብቻ ሳይሆን ደግሞ እነዚህን የፊላደልፊያ አማኞችን ስራቸውን እንደሚያውቅ፣ ከዚህም በመነሳት ደግሞ እነሆ በፊት ለፊታቸው የተከፈተ በርን እግዚአብሔር ወይም ጌታ ኢየሱስ ክርስቶስ እንደሰጣቸው የሚገልጽ ነው። ይህንን ዋና ሐሳብ ይዘን እንደ መግቢያ አንድ ነገር ልንገራችሁና በቀጥታ ወደ ዛሬው መልእክት አልፋለሁ። እግዚአብሔር በሕይወታችን ውስጥ ከዚህ በፊት ክፍት የነበረውን በር ሲዘጋ ሌላ አዲስ በርን ይከፍታል የሚለውን አባባል ምናልባት በተለያየ መልኩ ሲነገር ሁላችንም ሰምተናል። ይሄ አባባል ብቻ ሳይሆን ብዙዎቻችንን የምንጽናናበት ጥልቅ የሆነ መጽሐፍ ቅዱሳዊ የሆነ ትምህርት ነው። እያንዳንዳችን በየቀኑ የምንኖረው ሕይወት በሽግግር የተሞላ በመሆኑ በሮች ሳይታሰብ ይዘጋሉ፣ ደግሞም ይከፈታሉ። የሥራ ዕድል እናጣለን፣ ያጣነውንም መልሰን እናገኛለን። በሕይወታችን ውስጥ ያሉ ግንኙነቶች ያበቃሉ፣ በሌላ ጊዜ ደግሞ አዳዲስ የሆኑ ግንኙነቶች ወደ ሕይወታችን ይመጣሉ። ያቀድናቸው ዕቅዶች ሳይፈጸሙ ይቀራሉ። ከዚህ በመነሳት ደግሞ ሌሎች የተሻሉ ዕቅዶች በሕይወታችን ውስጥ ተፈጻሚነትን ያገኛሉ። በዚህ ሁሉ ውስጥ እግዚአብሔር ሉዓላዊ አምላክ በመሆኑ በሕይወታችን ውስጥ በሮችን የሚዘጋውም ሆነ የሚከፍተው በዓላማ ነው። እግዚአብሔር አንድን በር ሲዘጋ ወደሚቀጥለው ሌላ አዲስ የተከፈተ በር አልፈን እንድንሄድ እየጋበዘን እንደሆነ ማስተዋል ይኖርብናል። እግዚአብሔር አምላክ የተመሰገነ ይሁን። በሮች በሚዘጉበት ወቅት እኔና እናንተ ማወቅ ያለብን ነገሮች ምንድናቸው? ይህን ጥያቄ መሰረት አድርገን በሮች በሚዘጉበት ወቅት እኔና እናንተ ማወቅ ስላለብን ነገሮች ከዚህ በመቀጠል የተወሰኑ ነጥቦችን እያነሳን እንመለከታለን።
በሮች በሚዘጉበት ወቅት ማወቅ ካለብን ነገሮች መካከል የመጀመሪያ የማነሳው ነጥብ እግዚአብሔር የበሮች ሁሉ ባለቤት መሆኑን ነው። በራእይ መጽሐፍ ምዕራፍ 3 ቁጥር 7 ላይ በፊላደልፊያ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ በማለት ለዮሐንስ ጌታ ኢየሱስ ክርስቶስ ሲናገረው ምንድነው እንዲተላለፍለት የፈለገው መልእክት ብለን ስንል የተጻፈው ነገር ይህ ነው። የዳዊት መክፈቻ ያለው የሚከፍት የሚዘጋ የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል የሚለውን መልእክት ነው። በዚህ ቁጥር ላይ ስንመለከት ኢየሱስ የዳዊትን መክፈቻ ይዟል። ቁልፉ ያለው በጌታ እጅ ነው። ክብር ለጌታ ይሁን። ከዚህ በመነሳት እርሱ የከፈተውን ሌላ የሚዘጋ የለም። እርሱ የዘጋውንም ማንም ሊከፍተው አይችልም። ይሄንን አስረግጦ ይናገራል። በዚህ ክፍል ውስጥ ቁልፍ የሚለው ሐሳብ ስልጣንን የሚያመለክት ነው። መክፈቻን የሚያመለክት ነው። በሕይወታችን ውስጥ የትኞቹ በሮች እንደሚከፈቱ ወይም ደግሞ እንደሚዘጉ በበላይነት የሚቆጣጠረው የሕይወታችንን በሮች መክፈቻ ቁልፉን የያዘው ኢየሱስ ክርስቶስ ብቻ ነው። በሕይወታችን ውስጥ እግዚአብሔር የዘጋቸውን በሮች ለመክፈት መታገል አቁመን ቁልፉን የያዘውን ጌታ በሕይወታችን መተማመን መጀመር መቻል ይኖርብናል። ክብር ለጌታ ይሁን። ምናልባት እንደ ምሳሌ ወይም እንደ ማሳያ የማነሳው ሐሳብ ቢኖር በተዘጋ በር ውስጥ ለመግባት ፈልገን የተሳሳተ ቁልፍ ለመጠቀም እኛ ብንሞክር ውጤቱ ተስፋ አስቆራጭና ከንቱ ልፋት ነው የሚሆነው። ነገር ግን ትክክለኛ ቁልፍ ያለው ሰው ቢመጣና ያ የመጣው ትክክለኛ ቁልፉን የያዘው ሰው በሩን ለመክፈት ቢሞክር ከያዘው ትክክለኛ ቁልፍ የተነሳ ያ የተዘጋውን በር ያለምንም ትግል ያለምንም ጥረት ከትክክለኛ ቁልፍ የተነሳ በሩን መክፈት ይችላል። በሕይወታችን የሚከፈቱ በሮች ቁልፉ በእኛ እጅ ውስጥ አይደሉም፣ ወይም ደግሞ በሌሎች ሰዎች እጅ ላይም ልናገኛቸው አንችልም። በሕይወታችን የሚከፈቱ በሮች ቁልፍ በጠላት እጅ ውስጥም አይደሉም። በሕይወታችን የሚከፈቱ በሮች ቁልፉ የበሮቻችንን መክፈቻውን የያዘው ደግሞ ኢየሱስ ክርስቶስ ነው። ክብር ለጌታ ይሁን። ኢየሱስ ክርስቶስ ሐዋርያው ዮሐንስን በፊላደልፊያ ወዳለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ የዳዊት መክፈቻ ያለው የሚከፍት የሚዘጋ የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል በማለት ጌታ ኢየሱስ ክርስቶስ እውነተኛውን መክፈቻ ለመክፈትም ለመዝጋትም ስልጣን ያለው ጌታ ቁልፉን እንደያዘው ይናገራል። ስለዚህ እርሱ ይከፍታል፣ የሚዘጋ የለም። እሱ ደግሞ ይዘጋል፣ የሚከፍትም ማንም የለም። ይህንን ለማድረግ ቅዱስ የሆነ እውነተኛ የሆነ ጌታ ኢየሱስ ክርስቶስ እንደሆነ አስረግጦ ይናገራል። ስለዚህ ወገኖቼ ሆይ በሮቻችንን በበላይነት ሆኖ የሚቆጣጠረው እርሱ ጌታ እንደሆነ ልናስተውል ይገባል። ክብር ለኢየሱስ ይሁን። አሁንም ደግሜ እናገራለሁ፣ በእኔና በእናንተ ሕይወት ውስጥ በሮችን በበላይነት የሚቆጣጠረው ጌታ ስለሆነ ቁልፉን የያዘው እሱ ነው። የእያንዳንዳችን በሮች ቁልፍ በሌሎች ሰዎች እጅ ላይ የሉም ወይም አይገኙም። በጠላት እጅ ውስጥም አይደለም ያሉት። የበሮቻችንን
መክፈቻ ቁልፉን የያዘው ማን ነው ካላችሁኝ፣ ኢየሱስ ክርስቶስ ነው። ቁልፉ በማንም እጅ የለም። በአንተ እጅ የለም፣ በአንቺ እጅ የለም፣ በጠላት እጅ የለም፣ በሥጋ ለባሽም እጅ የለም። ቁልፎቻችንን የያዘው እርሱ ጌታ ነው። ዓይኖቻችንን በእርሱ ላይ ልናደርግ፣ በእርሱ ልንታመን፣ ወደ እርሱ አብዝተን ልንጠጋ ይገባል። የጌታ ስም የተባረከ ይሁን። ሌላው የተከፈቱ በሮች በሚዘጉበት ወቅት ማወቅ ያለብን ሁለተኛ የማነሳው ሐሳብ ምንድነው? በሮች ሲዘጉ የተዘጉ በሮች ጥበቃ እንጂ ቅጣቶች አይደሉም። እዚህ ላይ ብዙ ጊዜ እኛ እንደሚመስለን ሌሎችም ደግሞ ሲናገሩ እንደምንሰማው በሮች በተቆለፉብን በተዘጉብን ጊዜና ሰዓት አይምሯችን ፈጥኖ የሚያገናኘው ከምን ጋር ነው? ከቅጣት ጋር ነው። ዛሬ ግን እኔ ላነሳ የፈለግኩት ወገኖቼ ሆይ በሮች በተዘጉ ቁጥር እግዚአብሔር እንደቀጣን፣ እግዚአብሔር አምላክ ዋጋ እያስከፈለን እንዳለ እንድናስብ ሳይሆን የበሮቹ መዘጋት እኛን ለመጠበቅ ወይም ደግሞ እኛ ሌላ የሚከፈተውን በር እንድንጠባበቅ እንጂ ፈጽሞ እግዚአብሔር እኛን ሊቀጣን እንዳልሆነ እንድናስተውል እፈልጋለሁ። እግዚአብሔር የተመሰገነ ይሁን። የተዘጉ በሮች ከዚህ በመነሳት ሌላ በር እስከሚከፈት ጊዜ የጥበቃ ወቅቶች ናቸው። ዛሬ ምናልባት በተዘጋጉ ነገሮች ውስጥ ሆናችሁ ያላችሁ ወገኖቼ ለእናንተ የምስራች አለ። ይሄ ያላችሁበት ወቅት የጥበቃ ወቅት ነው፣ የሽግግር ወቅት ነው። ወደሚከፈቱ በሮች ለመራመድ ጌታ አንዳች እስኪላችሁ ድረስ፣ አንዳች በሕይወታችሁ እስኪጀምር ድረስ የመጠባበቂያ ምዕራፍና ወቅት ላይ እንደሆናችሁ ላበስርላችሁ ፈልጋለሁ። የጌታ ስም የተባረከ ይሁን። የተዘጉ በሮች ሌላ በር እስከሚከፈት የጥበቃ ወቅትና ጊዜ መሆናቸውን ሊያሳየን የሚችል በመጽሐፍ ቅዱስ ውስጥ አንድ ማሳያ ታሪክ ልንገራችሁ። ታሪኩ የሚገኘው በሐዋርያት ሥራ መጽሐፍ ምዕራፍ 16 ከቁጥር 6 እስከ 7 ባለው ክፍል ላይ ነው። ክፍሉን አነበዋለሁ። እንደዚህ ይላል። በእስያም ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርግያና በገላትያ አገር አለፉ። በምስያም አንጻር በደረሱ ጊዜ ወደ ቢታንያ ይሄዱ ዘንድ ሞከሩ፣ የኢየሱስ መንፈስ አልፈቀደላቸውም በማለት ይናገራል። እዚህ ላይ ጳውሎስና የአገልግሎት ቡድኑ ወደ እስያ ሄደው ወንጌልን ለመስበክ ወገኖቼ ሆይ በር ተከፍቶላቸው እንደነበረ እናያለን። እናም በእስያ ከደረሱ በኋላ የት ጋ የእግዚአብሔርን መልእክት መናገር እንዳለባቸው እየተዘዋወሩ ቃሉን ለመናገር ምቹ የሆነ ስፍራ በር እየተጠባበቁ ሳለ በእስያ ቃሉን እስያ ደርሰዋል። እዛ የደረሱበት ቦታ ግን ቃሉን እንዳይናገሩ መንፈስ ቅዱስ ከለከላቸው ይላል። ከፍቶት ነበረ። በተከፈተው በር መሄድ ያለባቸውን ርቀት ከሄዱ በኋላ እዛ ቦታ ላይ ደግሞ መንፈስ ቅዱስ ክልከላ ሲያደርግ እናያለን። እነዚህ ሰዎች ወደሚቀጥለው አንድ ቦታ ላይ ሲከለከሉ ወደሚቀጥለው ቦታ መንቀሳቀስ ጀመሩ። ፍርግያ የተባለ ቦታ ደርሰዋል። አሁንም የእግዚአብሔር መንፈስ አልፈቀደላቸው። ወደ ገላትያ አገር አለፉ። አሁንም መንፈስ ቅዱስ አልፈቀደላቸው ይላል። ወገኖች ሆይ እዚህ ላይ እንግዲህ ስንመለከት በጳውሎስና የአገልግሎት ቡድኑ ሕይወት ላይ ምንም እንኳ ወንጌል ለመስበክ ጥሪ ቢኖራቸው፣ ጸጋ ቢኖራቸው፣ ሸክም ቢኖራቸው፣ ፍላጎት ቢኖራቸው ስለተጠሩ ብቻ ስለፈለጉ ብቻ
ሸክም ስላላቸው ብቻ መናገር አልቻሉም። ለምን? መንፈስ ቅዱስ ስለተቆጣጠራቸው፣ መንገዳቸውን ስለተቆጣጠረ፣ ሁኔታውን ስለተቆጣጠረ፣ በሩን ስለተቆጣጠረ እየከለከለ ይመራቸው ነበረ። ይሄ እንግዲህ የሚያሳየን የተዘጋ በርን ሳይሆን በኋላ ላይ የመቄዶንያ ጥሪ መጥቷል። ስለዚህ መንፈስ ቅዱስ ከለከላቸው። ይሄ የሚያሳየን በር መዘጋቱን ነው። ከትንሽ ጊዜ በኋላ አንድ የመቄዶንያ ሰው ጳውሎስን በሌሊት ራእይ ናና እርዳን እያለ ሲጠይቀው አዩ። ከዛ ለጥቂት ጊዜ ተከልክለው ነበረ። በኋላ ላይ የመቄዶንያ ጥሪው መምጣቱን እናያለን። የመቄዶንያ ጥሪ መምጣቱ የሚያሳየው ምንድነው? የተዘጋው በር መከፈቱን ነው። እዚህ ላይ እንግዲህ የምናየው እውነት ምንድነው? የተዘጉ በሮች ወደ ትልቅና ሰፊ ስፍራ አልፈን እንድንሄድ መለኮታዊ አቅጣጫዎች ናቸው። የተዘጉ በሮች ወገኖቼ ሆይ እኛን ከጥፋት የምንጠበቅባቸው መንገዶችም ናቸው። ይህንን በተመለከተ እግዚአብሔር እኛ ማየት የማንችላቸውን ነገሮች ያያል። ዓላማችንን፣ ሕይወታችንን፣ ሰላማችንን ጭምር ለመጠበቅ እግዚአብሔር በርን ሊዘጋ ይችላል። ክብር ለኢየሱስ ይሁን። ለዚህ ማሳያ የሚሆነንን ታሪክ በዘፍጥረት መጽሐፍ ምዕራፍ 7 ከቁጥር 13 እስከ 16 ያለውን ታሪክ እንመልከት። በዚያው ቀን ይላል ኖህ ወደ መርከብ ገባ። የኖህ ልጆችም ሴም፣ ካም፣ ያፌትና የኖህ ሚስት ሦስቱም የልጆቹ ሚስቶች ከእርሱ ጋር ገቡ። እነርሱ አራዊትም ሁሉ በየወገናቸው፣ እንስሳትም ሁሉ በየወገናቸው፣ በምድር ላይ የሚንቀሳቀሱ ተንቀሳቃሾችም ሁሉ በየወገናቸው፣ ወፎችም ሁሉ በየወገናቸው፣ የሚበሩ ወፎችም ሁሉ ሥጋ ያላቸው ሕያዋን ሁለት ሁለት እየሆኑ ወደ ኖህ ወደ መርከብ ውስጥ ገቡ። ሥጋ ካለው ሁሉ የገቡትም ተባትና እንስት እግዚአብሔር እንዳዘዘው ገቡ ካለ በኋላ እግዚአብሔርም በስተኋላው ዘጋበት የሚል ቃል አለ። የሚገርም ነገር ነው ወገኖች። ኖህ ጻድቅ እንደሆነ መጽሐፍ ቅዱስ መስክሮለታል። እግዚአብሔርን በመታዘዝ ታላቅ የሆነ መርከብ የሰራ ሰው ነው። እግዚአብሔር በተናገረው መሰረት ወደዛ መርከብ ውስጥ መግባት ያለባቸውን ሁሉ እግዚአብሔር እንዳሳየው እንዲገቡ ማድረግ የቻለ ሰው። በዚህ ጻድቅ በሆነ ሰው ላይ መጨረሻ ሁሉ ነገር ከተጠናቀቀ በኋላ እግዚአብሔር ከበስተኋላ መጥቶ ምን አረገ? ዘጋበት ይላል። ስለዚህ በዛ ግዙፍ መርከብ ውስጥ ወገኖች ሆይ ከእንስሳትና ከአራዊት ጋር በኖህ ላይ እግዚአብሔር መጥቶ በሩን ሲዘጋ ለምንድን የዘጋበት ብለን ከጠየቅን ሊመጣ ካለው ጥፋት ሊጠብቀው፣ ሊያድነው፣ ሊያስጥለው ፈልጎ እንጂ ሊጨክንበት ወዶ አይደለም። ሊቀጣው ፈልጎ አይደለም ወገኖች ሆይ። ስለዚህ የበሮችን መዘጋት እግዚአብሔር እንደጨከነብን፣ እግዚአብሔር እየቀጣን እንደሆነ እንድናስብ አይገባም። ምናልባት አንዳንድ ነገሮች ባይያዙ፣ አንዳንድ ደጆች ባይዘጉ ኖሮ በሕይወት ቢሆን፣ በኑሮ ቢሆን፣ በትዳር ቢሆን፣ በአገልግሎት ቢሆን፣ በቤተሰብ ደረጃ ሊመጣ የሚችል ጉዳት፣ ሊመጣ የሚችል መከራ፣ ሊደርስ የነበረ ኪሳራን ወገኖቼ ሆይ ከምናስበው በላይ እጅግ የከፋ ሊሆን ይችላል። ስለዚህ እግዚአብሔር ከኔና ከናንተ ይልቅ ሊመጣ ያለውን የሚያውቅ፣ ሊመጣ ያለውን ነገር የሚያይ አምላክ ስለሆነ ሊመጣ ካለው መከራ፣ ሊመጣ ካለው ጥፋት፣ ሊደርስ ካለው ኪሳራና ጉዳት ልንወጣው ከማንችለው የዕድሜ ልክ ጸጸት ሊያድነን ሲፈልግ በሮችን በእኛ ላይ ሊዘጋ ይችላል። የኖህ ሕይወት የሚያሳየን ይህንን ነው ወገኖች ሆይ። የተዘጉ በሮች ሌላው ወደፊት እንድንራመድ ጊዜው መሆኑን አመልካቾች ናቸው። ብዙ ሰው ወደፊት ለመራመድ አንድን ነገር ለመወሰንና ለማድረግ ከሚጠይቁት ጥያቄ ውስጥ
አሁን ጊዜው ነው ወይ ጌታ ሆይ? ወደፊት ልራመድ? በዚህ ጉዳይ አሁን ልወስን? ይህንን ነገር ጌታ ሆይ አሁን ላድርገው? ጊዜው ነው የሚለው ጥያቄ ወገኖቼ ሆይ ብዙ ሰው የሚጠይቀው ነው። ይህን ጥያቄ ደግሞ መጠየቅ ተገቢና እጅግ አስፈላጊ ነገር ነው። አንዳንድ ጊዜ እግዚአብሔር በሮችን የሚዘጋበት ምክንያትም ወደፊት ለመራመድ አንድን ነገር በሕይወታችን ወስነን ለመንቀሳቀስ ጊዜው ስለደረሰ ይሆናል። የቀደሙ ክፍት የነበሩ ነገሮች መዘጋታቸው ብዙ ሰዎች እግዚአብሔር ቀድመው የነበሩበትን ስፍራ ቀድመው የነበሩበትን ደጅ ካልዘጋው በስተቀር ወደፊት መራመድ፣ መንቀሳቀስ፣ መወሰን፣ ማድረግ እንደማይችሉ ያውቃል። ስለሆነም የቀደመውን በር እግዚአብሔር ሲዘጋ ወደሚቀጥለው ሌላ አዲስ በር በእምነት ተራመዱ እያለ አቅጣጫን እየሰጠን እንደሆነ በዚህ መልክ የበሮችን መዘጋት ማየት እጅግ ጠቃሚ ይሆናል። ክብር ለመንፈስ ቅዱስ ይሁን። በሮች በሚዘጉበት ወቅት ማወቅ ያለብን ነገሮችን በተመለከተ ሶስተኛ የማነሳው ነጥብ ምንድነው? አዳዲስ ክፍት በሮች መታዘዝና ድፍረትን ይጠይቃል። በሮች በተዘጉ ጊዜ ሁላችንም እግዚአብሔር ሌላ በር እንደሚከፍት አስበን በሮች እንዲከፈቱ አጥብቀን እንጸልያለን። በእርግጥም እግዚአብሔር የለመነውን የሚሰጥ የፈለግነውን ነገር የሚያደርግ ያንኳኳነውንም ደጅ የሚከፍት አምላክ ስለሆነ አዳዲስ በሮችን ከፊት ለፊታችን ይከፍታል። እነዚህ የተከፈቱ በሮች ታዲያ ከኔና ከናንተ የሚጠይቁን ነገር ቢኖር ምንድነው? በመታዘዝ ወደፊት አልፈን እንድንገባባቸው። ይህን ለማድረግ ደግሞ ድፍረትን ይጠይቃል። ሁል ጊዜ ይህንን አስቡ። አዳዲስ ነገር፣ አዳዲስ በር፣ አዳዲስ እንቅስቃሴ፣ አዳዲስ ምዕራፎች መታዘዝና ድፍረትን ይጠይቃል። በራእይ መጽሐፍ ምዕራፍ 3 ቁጥር 8 ላይ ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቼሃለሁ፣ ማንምም ሊዘጋው አይችልም። ኃይልህ ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና ይላል። እዚህ ላይ ቁልፉን ቃል ስንመለከት በፊትህ የተከፈተ በር ሰጥቼሃለሁ የሚለው ነው። እዚህ ላይ የተከፈቱ በሮችን በተመለከተ ማወቅ ያለብን ነገር ሁለት ነገሮችን ላንሳ። እግዚአብሔር በእያንዳንዳችን ፊት ለፊት አዳዲስ በሮችን ይከፍታል። ነገር ግን ወደ ተከፈቱት አዳዲስ በሮች እንድንሄድ እግዚአብሔር ከኋላ አይገፋንም። አዳዲስ በሮች ወደ በረከት ሊመሩን ይችላሉ። ሁልጊዜ በር ሲከፈት በተከፈተው በር ውስጥ የሚመጡ በረከቶች አሉ፣ ምናገኛቸው ድሎች አሉ። በእነዚህ በተከፈቱ በሮች ወገኖች ሆይ ታላላቅ ተአምራቶች በሕይወታችን ይሆናል። ታላላቅ ስራዎችን እንድናከናውን እግዚአብሔር ዕድልን ይሰጠናል። በአንጻሩ ደግሞ እነዚህ አዳዲስ የሚከፈቱ በሮች ተቃውሞ ሊያመጡና በዛ ተቃውሞ ውስጥ ጸንቶ ለመኖር፣ ጸንቶ ለመራመድ፣ ጸንቶ ለመቆም፣ ለመቀጠል እምነትን ሊጠይቁ ይችላል። ለዚህ ማሳያ የሚሆነን በአንደኛ ቆሮንቶስ ምዕራፍ 16 ቁጥር 9 ላይ ጳውሎስ የተናገረውን ልጥቀስ። እንዲህ ይላል፣ ሥራ የሞላበት ትልቅ በር ተከፍቶልኛል፣ ተቃዋሚዎችም ብዙ ናቸው ይላል። የሚገርም ነው ወገኖቼ ሆይ ብዙ ጊዜ ሥራ የሞላበት፣ በረከት የሞላበት፣ ድል የሞላበት፣ ሞገስ የበዛበት ትልቅ ነገር የያዘ በር ሲከፈት ደስ ይላል። በአንጻሩ ማናስተውለው ምንጊዜም ከትልልቅ ድል በስተጀርባ ከትልልቅ በሮች በስተጀርባ አብሮ ተያይዞ የሚመጣ ተቃውሞ አለ፣ ቅንዓት አለ፣ ምቀኝነት አለ። የተለያየ ተግዳሮት
ሰልፍ ፈተና አለ ወገኖቼ ሆይ። ለዚህ ነው ጳውሎስ ሥራ የሞላበት ትልቅ በር ተከፍቶልኛልና ተቃዋሚዎችም ብዙ ናቸው በማለት የተናገረው። በፊላደልፊያ ያለችው ቤተ ክርስቲያን አማኞችንም ስንመለከት እነዚህ ሰዎች ኃይላቸው ትንሽ ነው፣ ጥንካሬያቸው ትንሽ ነው። ይሁን እንጂ ከገጠማቸው ፈተና ከደረሰባቸው መከራ አንጻር እምነታቸው ትልቅ እንደነበረ እናያለን። ክብር ለጌታ ይሁን። በዛን ዘመን ወገኖቼ ሆይ ኔሮ የተባለ ገዢ በመላው እስያ ላይ የነበሩ አማኞችን ሲያሳድድ ነበር፣ ሲያስጨንቅ ነበር፣ ሲያስር ነበር፣ ሲያንገላታ ነበር፣ በአንበሳ ሲያስበላ ነበር። በዛ ውስጥ የጸኑ፣ በዛ ውስጥ የቆሙ፣ በዛ ውስጥ አልፈው ማገልገል የቻሉ፣ በዛ ውስጥ አልፈው የእግዚአብሔርን ክብር ያዩ ትልቅ እምነት የነበራቸው በፊላደልፊያ እንዳሉ አማኞች እንመለከታለን ወገኖቼ ሆይ። ምንም እንኳ በሕይወታችን ወገኖቼ ሆይ ያንዳንዳችን ብቁ እንዳልሆንን ቢሰማንም በአንዳንድ ነገሮች እርግጠኛ ባንሆንም እግዚአብሔር በፊታችን በከፈታቸው በሮች ለመሄድ ግን መፍራት የለብን። ፍርሃትን ማስወገድ፣ ጥርጥርን ማስወገድ፣ በዛ በተከፈተው በር አልፎ ለመሄድ መራመድ ከኔና ከናንተ የሚጠበቅ ነው። ክብር ለመንፈስ ቅዱስ ይሁን። በሮች በሚዘጉበት ወቅት ማወቅ ካለብን ነገሮች መካከል አራተኛ የማነሳው ሐሳብ በበርና በበሮች መካከል ስንሆን የእግዚአብሔርን ጊዜ መታመን የሚለውን ነው። አብዛኛውን ጊዜ በተዘጋው በርና በሚከፈተው በር መካከል ክፍተት አለ። ያ ክፍተት ወገኖቼ ሆይ በተዘጋውና በሚከፈተው በር መካከል ያለ ጊዜ የመተላለፊያ ወይም ደግሞ የሽግግር ወቅት ነው። በተዘጋውና በሚከፈተው በር መካከል ያለው ጊዜ የሽግግር ወቅት በመሆኑ ለብቻችን የምንሆንበት ግራ የሚያጋባ ወቅት ሊሆን ይችላል። ያ ጊዜ ወገኖቼ ሆይ በእግዚአብሔር ፊት በመጸለይ እግዚአብሔርን በመፈለግ ከእግዚአብሔር ጋር በመጣበቅ ካሳለፍን ጊዜው የሚባክን አይደለም። እግዚአብሔር የምንተማመንበት እምነታችንንም ደግሞ የምንገነባበት ወቅት እንደሆነ ልናስተውል ያስፈልገናል። ክብር ለጌታ ይሁን። ሌላው ወገኖቼ ሆይ ይሄ በተዘጋውና በሚከፈተው በር መካከል ስንሆን ያ ወቅት ሽግግር እንደመሆኑ መጠን እምነታችን የሚበስልበትና ልባችንን የምናስተካክልበት ጊዜም እንደሆነ ማወቅ ያስፈልጋል። በዚህ ሁኔታ ውስጥ ያለፉ በርካታ የእግዚአብሔር ሰዎችን ታሪክ እያነሳን መመልከት እንችላለን። እንደ ምሳሌ ግን የማነሳው ዮሴፍን ይሆናል። ዮሴፍ ገና ታናሽ ሳለ እግዚአብሔር ትልቅ ራእይ ያሳየው ብላቴና ነበረ። ዮሴፍ ወደዛ ወዳየው ታላቅ ነገር ለመድረስ ያለፈበት መንገድን ስንመለከት በተለያዩ ሁኔታዎች ውስጥ ሲያልፍ እነዛ ሁኔታዎች የተለያዩ በሮች፣ እድሎች አድርገን እንድናያቸው እፈልጋለሁ። ከነዚህም መካከል ዮሴፍ ካየው ህልም የተነሳ በጉድጓድ ውስጥ መግባት ነበረበት። በተከፈተ ጉድጓድ ውስጥ ገብቷል። በዛ በገባ ጊዜ የህልሙ ማብቂያ የህልሙ ብቻ ሳይሆን የህይወቱ ማብቂያ እንደሆነ ሳይሰማው የቀረ አይደለም። እንዲህ አይነት ስሜት ውስጥ ሳለ ከዛ ጉድጓድ ውስጥ በመውጣት እንደገና ወደፊት ቀጥሎ እንደተራመደና ጶጢፋራ ቤት ውስጥ በቤት ሰራተኝነት ሲያገለግል እንደነበረ መጽሐፍ ቅዱሳችን በዮሴፍ ታሪክ ውስጥ ይህንን ጽፏል። በእርግጥ ወገኖቼ ሆይ
ዮሴፍ አብቅቷል ካለበት ጉድጓድ ወጥቶ ጶጢፋራ ቤት መግባቱ ያ ለሱ የተሻለ ቢሆንም ከዛ የተሻለ ከሚለው ስፍራ ደግሞ ከገጠመው ፈታኝ ሁኔታ በመነሳት ወገኖች ምናልባት ጶጢፋራ ቤት ካገኘው የሥራ ዕድል የተነሳ እግዚአብሔርን አመስግኖ ሊሆን ይችላል። እግዚአብሔር መልካም አደረገ፣ የተሻለ ነገር አገኘው ብሎ መስክሮም ሊሆን ይችላል። በዛ በተከፈተለት ጶጢፋራ ቤት መስራት በጀመረበት ስፍራ ላይ ደግሞ ፈተና ገጠመው። ወገኖች ሆይ የስም ማጥፋት ፈተና ገጠመው። ያላደረገውን ነገር አድርጓል የሚል ክስ ገጠመው። ወንጀል ገጠመው። ነፍሱን ሊያስከፍል የሚችል ነገር ገጠመው። ወገኖች ሆይ ይሁንና እግዚአብሔር ሉዓላዊ አምላክ ስለሆነ ዮሴፍን በዛ ሁኔታ ውስጥ ሕይወቱንም መንገዱንም ይዞ ይመራው የነበረ እግዚአብሔር ስለነበረ በዛ ሁኔታ ውስጥ እግዚአብሔር በጶጢፋራ ቤት በደረሰበት ፈተና ምክንያት እስር ቤት እንዲወሰድ በተደረገ ጊዜ እግዚአብሔር ከሱ ጋር አብሮ ነበር። በዛ እስር ቤት ውስጥ ወገኖች ሆይ ሊሞት ሲችል በዛ ሁኔታ ውስጥ እግዚአብሔር ሞትን ከልክሎ ዮሴፍ በእስር ቤት ውስጥ በሕይወት ኖረ። በዛ በነበረበት ጊዜ ታላላቅ የሆኑ ፈተናዎችን እንዳለፈ አውቃለሁ። ከዛ ፈተና በኋላ ግን ዮሴፍ እንደገና በር ተከፍቶለት ወደ ቤተ መንግሥት ሕልሙ ወደሚፈጸምበት ወዳየው ከፍ ወዳለ ራእይ ፍጻሜ ወደሚያገኝበት ቤተ መንግሥት ገብቶ እንደሆነ ታሪኩ ይህንን ነው ባጭሩ የሚያስረዳው። ጠቅለል አድርገን ስንመለከት በዮሴፍ ሕይወት ውስጥ በሮች ተዘግተው ተከፍተዋል። ይዘጋሉ፣ ይከፈታሉ፣ ይዘጋሉ፣ ይከፈታሉ። በመጨረሻም እግዚአብሔር ወዳሳየው ሕልሙ ፍጻሜ ጋር ዮሴፍ መገናኘት ችሏል። የዛሬውን መልእክት ማጠቃለያውን ስንመለከት እግዚአብሔር በእያንዳንዳችን ሕይወት ውስጥ በሮቻችንን ዘግቶት ከሆነ እመኑኝ ለጥቅማችን ነው። እግዚአብሔር በርንም ከዚህ በኋላ ሌላ በር እግዚአብሔር ከፍታለሁ ብሏልና በርንም ሲከፍትልን ለክብሩ ነው። ሲዘጋ ለጥቅማችን እንደሆነ ሲከፈትም ደግሞ ከኛ መባረክ፣ ከኛ ማግኘት፣ ከኛ መደሰት ባሻገር ለእርሱ ክብር እንደሆነ እንቁጠር። በሕይወታችሁ አሁን ያዘናችሁት የትኛው በር ተዘግቶ ይሆን? በየትኛው ክፍት በር መሄድስ ፈርታችሁ በፍርሃት መግባት ወዳለባችሁ አዳዲስ ነገር ውስጥ ከመግባት ተከልክላችኋል? የበሮቻችሁን ቁልፉን የያዘውን ጌታን ኢየሱስ ክርስቶስን በእርግጥ ታምናላችሁ? ወገኖቼ እግዚአብሔር የተመሰገነ ይሁን።